ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ተወዳጁ ተወዛዋዡ አርቲስት የሴት ልጅ አባት ሆኗል ማለት ነው። ሴት ልጅ ሴት ልጅ ነው። የሴት ልጅ አባት ሆኗል። እንኳን ደስ ያለ ብለናል ማለት ነው። እኛ ኢትዮጵያውያኖች ደግሞ ለዚህ ማን ብሎም ማለት ነው እና በጣም ደስ ይላል። የሰው ልጅ ብዙ መከራዎችን ያሳልፋል። እንደዚህ ይህን ሁሉም መከራ አሳልፎ እናቱ ብትኖርለት እኔ ደስ ይለኝ ነበር ማለት ነው። ማለት ብዙ ነገሮች ለሱ ብላ ብዙ መስዋዕትነት ትከፍላለች እናቱ። እዚህ ደረጃ መድረሱን እራሱ አላየችም እናቱና በጣም ደስ በሚል ሁኔታ እንግዲህ የልጅ አባት ሆኗል ማለት ነው። የልጅ አባት ሆኗል። እሷም አርቲስት ነች፣ እሱም አርቲስት ነው። እሱ ተወዛዋዥ፣ እሷ ደግሞ ድራማ ሰሪ። የሚገርመው ነገር እንግዲህ ኬንያ ነበር ሰርጋቸው። አሁን ደግሞ ልጃቸው አሜሪካ ሆናለች። አሜሪካ ሆናለች ማለት ነው እና በጣም ደስ ነው የሚለው። እንግዲህ ያው የባለፈው እንትላቸውን ሲያከብሩ ነበረ። የእሱ ጊዜ ነው እርግዝናው ራሱ የታወቀው። እንደ ማንኛውም የሚዲያ ሰው እውኝ አላሉም። ሁለቱም አረገዝኩ ልወርድ ነው ላለግዝ ነው ገና አንድ ወር ሳይሞላቸው አረገዝን ብለው ሚዲያ ላይ ይበጠለቁና ከዛ ተፋታን ተጣላን ሲሉ እንሰማቸዋለን ማለት ነው። በጣም ሚዲያ ላይ የምትሰሩ ልጆች ማለት ነው። ብታረግዙም ብትወልዱም ይህ ማልገዛችሁ ደስ ሊል ይችላል። ግን ገና አንድ ወር ሳይሞላችሁ ወጥታችሁ ሚዲያ ላይ እኔ እኮ እርጉዝ ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ አልግዣለሁ። እንደዚህ ሲወለድ ወይ የሆነ ነገር ስታከብሩ ብቻ ነው ማሳየት ያለባችሁ። ገና ትላችሁ ገና ምንም እንትን ሳትሉ አረገዝ እንደዚህ ያህል ደስ ብሎናል ምናምን የልጅን አባት ልንሆን ነው የልጅ እናት ልንሆን ነው ትሉና በሶስተኛው ቀን ተጣላን ብላችሁ ብቅ በሚዲያ ላይ እንዲህ ነው። እንደዚህ ነው። እነሱ አሁን አላዳነቁም። ተተጋቡም ስንት አመታቸው? ይሄው አገቡ፣ አገባች፣ ወለደች ማለት ነው። እና እንደዚህ ነው የሚዲያ ሰው ስትሆኑ እንደዚህ በቃ ሁሉን ነገር እወቁልኝ አትበሉ። ሚዲያ ላይ እየወጣችሁ ሁሉን ነገር እወቁልኝ፣ አፋቱኝ፣ አጋቡኝ አትበሉልኝ። አሁን ትናንትና ኧረ ምን ልበላችሁ፣ እኔ እኮ ግራ ግብት የሚለኝ ነገር ትጣላላችሁ፣ ትታለቃላችሁ፣ አረገዝን ትላላችሁ፣ ውሸት ነው ትላላችሁ። ስለዚህ እውነትም የሆነ ውሸትም በእንትላችሁ የያዙት በልባችሁ ማለት ነው። ይህ እኮ ድሮ እኮ እናቶቻችን ሲወልዱ ብቻ ነው እርግዝናቸውን እንኳን ሳያውቁ። አሁን እናንተ ገና ሐኪም ቤት ቶሎ ብላችሁ እንትን ታመጡና ወይኔ ታድል እርጉዝ ነኝ እኮ ወይኔ እንደዚህ ነኝ እኮ ወይኔ እንደዚህ። እርግዝና ብልቀት ነው እንዴ? ምን እዚህ አትበጣጠሱብን። ይሄው እንደነዚህ ኮራ ዘነጥ ብላችሁ ይኸው ስንት አመት እንትን ብለው ማርገዟን ሳታውቅ ማላገዙን ሳታውቅ ይሁን ልጃቸውን ታቀፈው ብቅ አሉ። ማርገዟን እንኳን በቀደም አሳይተውናል። ስለዚህ እንደዚህ በሉ እና አታዳንቁ። እውነቴን ነው የምላቸው፣ አታዳንቁ። ስታዳንቁ ተደንቃችሁ ትቀራላችሁ ማለት ነው። በጣም የሚገርመኝ ነገር አንዳንዴ ገና ከመረገዙ አረገዝኩ ብላችሁ የምትሉ ገና አንድ ወር ሳይሆናችሁ ገና ጥንሱ መርጋቱን አለመርጋቱን ሳታውቁ አረገዝን ብላችሁ ብቅ ትላላችሁ ሚዲያ ላይ። በሶስተኛው ቀን ደግሞ ተፋታን ተጣላን ጥሎ ሄደ ብቻዬን አረገኝ ብላችሁ ብቅ ትላላችሁ። ዛሬ እኛ ምን እናደርጋችሁ? ስትጋቡ አላማከራችሁ፣ ስታረግዙ አላማከራችሁ። እኛ ወዴት እንሄድላችሁ? ምን ነው ውይ ሚዲያ ላይ ደብቁኝ ሚዲያ ላይ እኛ ምን እናደርግ? ሁሉ ነገር እኮ ሚዲያ ላይ አይወጣም። የቤት ምስጢር የሚባል ነገር አለ። በቃ ችግራችሁን በውስጥ ትፈቱና ሰላም ስትሆኑ ሚዲያ ላይ ብቅ ትላላችሁ። እናንተ ችግራችሁንም ሚዲያ ላይ ደስታችሁንም ሚዲያ ላይ ምንድን ነው ይሄ? ስለዚህ እንደነዚህ ጀግኖች ሁኑ። እንግዲህ
ይሄ ተወዛዋዥ ማለት ነው። ይሄ ተወዛዋዥ የ4 ኪሎ ልጅ ነበረ። አንድ የጎንደር እንግዲህ ታሪኩን ሁላችሁም በግማሽ ሳሰሙት አቀሩም። ሁልጊዜ ይናገራል። እናቱ ነች ያሳደገችው። ስንት ነገር ሆናለት ማለት ነው። ለሱ ብላ መስዋዕትነት ከፍላ ልጄን እንትላለ ብላ ልጄ ሞተ ብላ እሷ ሞተች። 4 ኪሎ ማን ሐኪም ቤት ነበር የሚባለው? ከስቦ ወደ ታች ነው የሞተችው። ማን ነበረ? ወይኔ እንዴ ስሙ ይጥፋኝ እንጂ እናቴ ጎረቤቴ። ኧረ ጉዴ ማን ነበረ? መላኩ መሰለኝ። መላኩ ሐኪም ቤት ወደ ታች ሲል የሞተችው ማለት ነው። የዛን ጊዜ ሰው ጭንቅንቅ ብሎ ነበረ። 97 በ97 ማለት ነው ጥቅምት ላይ የሞተችው እናቱ በሱ ግርግር በ97 እንትን ላይ ነው የሞተችው። እና በጣም ነበር እንግዲህ የዛን ጊዜ መቼም የኛ ሀገር መንግስቶች ህዝባቸውን ታልፈጁ አይወጡም አይነሱም። የኛ ሀገር መንግስቶች እኮ ህዝቡን ብልት አድርገው ነው የሚሄዱት። መለስን ፈጀው ስንቱን ተማሪ ስንቱን አስተማሪ ስንቱን ባለስልጣን ስንቱን የተማረ ይሄ ደግሞ ገገማ መጥቶ ስንቶቹን አሰቃያቸው። ስንቱን የአማራ ጀግና የአማራ ወጣት የአማራ ምሁር ይሄው አሰቃይቶ ምንጊዜም የአማራ ጀግኖች ለሞትና ለእንትን ነው የሚሰቃዩት። አንድ ቀን ይወጣል። ይሄማ የባሰበት ሰው በላ መንግስት ነው። አፈሪ ብላና የዛ ሰለባ ነው የሆነችው በ97 ማለት ነው እናቱ። እሱን ፍለጋ ወጥታ በዛው ድፊት ብላ ቀረች። ስንት ነገር በ97 እንደውም በስመ አብ መኪና ሁሉ ይነድ ነበረ። አህያም ነበረች። አህያ 2 አህያ ነበር። አረ አንድ በቤተ መንግስቱ ገብርኤል ጋር 2 አንድ በአቧሬ በኩል አንድ በእንትን ልንታወቃችሁ ገብርኤልና ባታ 3 አህያ ነበር በ3 አቅጣጫ የተቀመጠው ማለት ነው። በኤሊ በከንቱ የቆመችው አህያማ በጣም የምትገርም ነበረች። የዚህኛው አህያ ምን አይነት እንደሆነች አናውቅም። የሱ ጊዜ ነው እናቱ የሞተችውና ብዙ ወጣቶች ያለቁበት ማለት ነው። 97 የኛ ሀገር መንግስቶች አፈሪ ብሎና እነሱ አይሞቱ። እሱስ ሞተ ተገላገል። ምን አለበት እንደመለስ ይሄም እንደው አንዴ ጠሽ ብሎ ቢሞት እኔ ደስ ይለኛል። እንደው አብይ ቢሞትማ እኔ ለመለስስ ያሳዝነኛል። ለገበሬው ጥሩ ነው። ገበሬ አይገልም። ይሄ